ሰበር መረጃ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎም ዶብዬ እኔ ዛሬ ጀምሬው ነበር መድኃኒዓለም ሄጄ በቃ ሰዎችን አስራት በኩራት ያላችሁ ምናምን ሲሉ በቃ አልቻልኩም ፍንቅል አለብኝ ማለት ነው። ከዛ እዛው ወደ መሬት ላይ ቆሜ ነው የጨውኩት ማለት ነው። አርሲ ላይ ህዝብ እያለቀ ነው። እነሱ ብር ነው የሚፈልጉት፣ እኛን አይፈልጉንም። ለብራችን ብቻ ነው የሚፈልጉን። በአርሲ ሌሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ሰምቷል። ሰላም ጤና ይስጥልኝ ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአርሲ ኦርቶዶክሳውያን ግድያ አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ሰጥተዋል። እንደዚሁም ደግሞ ቤተ ክህነቱ ጥብቅ የተባለ ውሳኔ አስተላልፏል። እሱንም እንመለከታለን። በአርሲ ኦርቶዶክሳውያን ግድያ የተጠረጠሩ የፖሊስ አዛዡና እንደዚሁም ደግሞ ባለስልጣናት የታሰሩ ይገኛሉ። ምን የተፈጠረ የሚገኘው አብረን የምንመለከት ነው የሚሆነው። ይሄ ቪዲዮ ላይክ እና ሼር ያደርጋችሁ ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። በመጀመሪያ ወደ ታሰሩ ሰዎች ከመሄዳችን በፊት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ኦርቶዶክሳውያን ጉዳይ ላይ አጠር የምትል ጽሁፍ ጽፈዋል። እንዲህ ብለዋል። ሰበር መረጃ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትሩም በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና በሃይማኖት ተቋማት ውስጥ የተፈጸመውን ጥቃት አውግዘው ሀዘናቸውን መግለጻቸው በዚህ ሰዓት ተሰምቷል። ጠቅላይ ሚኒስትሩ በርካታ ጉዳዮችን ባነሱባቸውና ዘለግ ባለ መግለጫቸው እንደገለጹት ከሆነ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብ የወዳጆቻቸውን ህይወት ላጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችንም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ይላል ይህ መግለጫ። አሁን በደረሰኝ መረጃ ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሃን ላይ በደረሰው ጥቃት የተሰማቸውን ጥልቅ ሐዘን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዩ ዙሪያ በሰጠው መግለጫ መሰረት በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ህይወት ላጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ገልጸዋል። ከዛም ባለፈ መንግስት ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትን እንደ መሳሪያ የሚጠቀሙ አካላት በሙሉ በግልጽ ሊወገዙ እንደሚገባም አሳስቧል። እንደምሰሙት እንግዲህ እነዚህ አይነት መግለጫ ነገር ይዘው ወጥቷል። እውነት ለመናገር ጠቅላይ ሚኒስትሩ ዋና ዓላማቸው ወይ ደግሞ የጻፉበትን ዋና ዓላማ ስንመለከት ለአርሲ ኦርቶዶክሳውያን ድምጽ ለመሆን ወይ ደግሞ የአርሲ ኦርቶዶክሳውያን ግድያ ለማውገዝ ሳይሆን የምርጫውን ሁኔታ እያብራሩ መጡና መሀል ላይ ደግሞ በምርጫው ቀን ምርጫውን ለማደናቀፍ በአርሲ የተፈጸመውን ንጹሃን ግድያና የቤተ ክርስቲያን ቃጠሎ እናወግዛለን ብለዋልና እዚህ ጋር ሁለት ነገር ማንሳት ፈለግኩኝ። አንደኛ እስካሁን ድረስ የተነበራችሁ ነገር ማንሳት ፈልጋለሁ። የመንግስት ባለስልጣናት ዛሬ ምክንያት ስላገኛችሁ የመጣችሁ የመሰለኝ ነው የሚገኘው። ምን ያልኩ የምገኘው ዛሬ ለምን ተገደሉ፣ በአርሲ ለምን ጥቃት ተከፈተ ለሚለው ነገር ምክንያት አላችሁ። ለምን የዛን ቀን የምርጫ ቀን ነበርና ምርጫውን ለማደናቀፍ የሚል ምክንያት ነበራችሁ። የመንግስት ባለስልጣናት የሰላም ሚኒስትርም ሆነ ሌሎቻችሁ ምናችሁ ጠቅላይ ሚኒስትሩም ሆነ ምርጫውን ለማደናቀፍ ብላችሁ ከምርጫ ጋር አይዛችሁ ነው ፖስት ያደርጋችሁ ነበር ያላችሁትና እስከ ዛሬ የተደረገውስ ምን ለማደናቀፍ ነበር? ኦርቶዶክሳውያን ከሁለት ወር በፊት በአርሲ በሁለት ሳምንት ውስጥ ከ150 በላይ ኦርቶዶክሳውያን በጅምላ ተገድለው በጅምላ ሲቀበሩ ምን ለማደናቀፍ ነበር የዛን ጊዜ? ከዛ በፊት ለአመታት የዘለቀ ለ4-5 ጊዜ እንግዲህ በተከታታይ በአርሲ ትናንሹን ተውት፣ ይሄ በአንድ ሁለት በየቀኑ የሚገደውን ተውት፣ እሱ ሁሌ ያለ ነው። በአርሲ ማክስ ሚኒመም በቀን 2-3 ኦርቶዶክስ ያገደል አይውልም። ባይዘው ይሄ ማወቅ አለብን። ይሄ ከቦታ የደረሰ መረጃ ነው። ግን እንደዚህ በዛ ያለ ጥቃት 50-30 ሰዎች ሲገደሉ ለአራተኛ ለአምስተኛ ጊዜ ነው። ይሄን ሁላ ጊዜ የት ነበራችሁ? ምክንያት አልነበራችሁም። ማይዛን ጊዜ በዚህ ምክንያት ነው ብላችሁ የምታቀርቡት ምክንያት የለም። አሁን ግን ምክንያት ስላላችሁ ሁሉም ባለስልጣን የተነሳ በምርጫው ምክንያት ምርጫውን ለማደናቀፍ በምርጫው ምክንያት ምርጫውን ለማደናቀፍ እያላችሁ ምክንያት ያቀራችሁ ነው የምትገኙት። እኛ ያለ የምንገኘው የአርሲ ኦርቶዶክሳውያን ጥቃት ምርጫን ለማደናቀፍ አይደለም። ኦኬ አይደለም። ከምርጫው ጋር አይገናኝም። ከምርጫው ጋር ቢገናኝ ኖሮ እስከዛሬ ድረስ ኦርቶዶክሳውያን በአርሲ አይሞቱም ነበር። ኦኬ ለ7 ዓመታት በሙሉ ስለታዊ የሆነ ኦርቶዶክስን አታክ ያደረገ ወደ ኦርቶዶክስን ኢላማ ያደረገ ጥቃት በኢትዮጵያ የተደረገ ነው የሚገኘው። ምን ለማደናቀፍ ነው? ኦኬ ከ2 እና ከ3 ዓመት በፊት በሻሸመኔ በዛ ቆርቆሮ የታረዱ ኦርቶዶክሳውያን ምን ለማደናቀፍ ነበር እንደዛ ያደርጓቸው የነበሩት? ቤታቸውን ያጡ፣ ንብረታቸውን ያጡ፣ ነፍሳቸውን ያጡ ኦርቶዶክሳውያን በሻሸመኔ ምን ለማደናቀፍ ነበር? ሁለተኛ ደግሞ ማንሳት የምፈልገው ነገር ሻኔን ይሄን ነገር እንደፈጸመ በምን አወቃችሁ? ማን ነው የመረመረው ይሄን ነገር? ኦኬ የሰላም ሚኒስትሩን መጥተው ሻኔ ፈጸመው ይላል። የአርሲ ፖሊስ ኮሚኒኬሽንን መጥተው ሻኔ ፈጸመው ይላል። ጠቅላይ ሚኒስትሩን መጥተው ሻኔ ፈጸመው ይላል። ማን ነው የመረመረው ይሄን ነገር? መርምራችኋል? በገለልተኛ አካል ተመርምሯል ይሄ ነገር? እኛ ያለ የምንገኘው የአርሲ ጥቃት በገለልተኛ አካል ይመርመር እኮ ነው። ሻኔ ፈጸመው እኮ የሆነ ዝም ብሎ
ዝም ብሎ ሰው በቃ ተራ ሰው እኮ የሚናገረው ነገር እኮ ነው። ለምን ቢባል እዛ አካባቢ የሸኔ ታጣቂዎች አሉ ይንቀሳቀሳሉ። ሰው እነሱ ቀላል እኮ እነሱ ለማለት እነሱ ደግሞ ትናንትና ምን ብለዋል? እኛ አልገደልንም ብለዋል። ማንን እንመንኛ? ስሙት እዚህ ጋር በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ 2 ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው 7ኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተም የጠየቁት አቶ ጅረና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። ይሄን እንግዲህ ኦነግ ሸኔ አልፈጸምኩም ብሏል። ኦኬ ማንን እንመንኛ? እናንተ እንመን? እናንተ እንድናምናችሁ እስከ ዛሬ ነበራችሁ። ይሄን ስላችሁ ሸኔ እናምናለን እያልኩ አይደለም የምገኘው ወይ ደግሞ አናምኑ ማለት እያልኩ የምገኘው የራሴን ሐሳብ ይዤ ነው የምናገረው። እስከ ትናንት እንዴት ነበረ መንግስት? ዛሬ ምክንያት ስላላችሁ ነው ወይ መታችሁ የምትናገሩት? እውነት ከልባችሁ ለኦርቶዶክስ ቆርቆራችሁ ነው? እውነት ከልባችሁ ለሞተ ዜጋ ቆርቆራችሁ ነው መታችሁ የተናገራችሁ የምትገኙት? ነገስ የነገ በድጋሚ ይፈጠር ትናገራችሁ መታችሁ? አትናገሩ። ምክንያት አይኖራችሁም ነገ እና ሲመስለኝ አሁን ያረጋችሁ የምትገኙት ነገር የመንግስት ባለስልጣናት አሪፍ እርምጃ ነው። ነገር ግን ምክንያት ስላላችሁ እየመሰለ የሚገኘው ይሄን ደግሞ ስሙት። በአርሲ ሌሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ተሰምቷል። በርካታ የኦርቶዶክስ እምነት ተከታዮች በተገደሉበት በአሰኮ ወረዳም የወረዳው ፖሊስ አዛዥ የነበሩት አቶ አባቡ አብደላም በቁጥጥር ስር መዋላቸውን ኤልያስ መሰረት የዘገበ ሲሆን አዩዛ በሻም ታዲያ ዝርዝር መረጃውን አጋርቷል። በዚህም ታዲያ ከወረዳው ፖሊስ አዛዥ በተጨማሪም የአሰኮ ወረዳ የሰላምና ጸጥታ ኃላፊው አሁን ላይ በቁጥጥር ስር ሊውሉ ሲሉ ከአካባቢው መሰወራቸው ተገልጿል። በምስራቅ አርሲ ባለፉት ጊዜያት በርካታ ግድያዎች መፈጸማቸው ይታወቃል። አሁን ላይ በአንጻራዊ አካባቢው መረጋጋቱንም ተሰምቷል። እና እንደዚህ ነገር እየሰማን ነው የምንገኘው። ታሰሩ ነው እየሰማን ነው የምንገኘው። ይበል የሚያሰኝ ነው። አንደኛ መታሰር ካለበት እኔ መታሰር አለበት ብዬ ማምነው አቶ ኢብራሂም ከሬ የተባለ ይሄ ግለሰብ ነው። ለኦርቶዶክሳውያን ግድያ ተጠያቂ ዋነኛው ሰውዬ ይሄ ሰውዬ ነው። ሲገደሉ አልተገደሉም እያለ መግለጫ የሚያወጣ ዋና ኃላፊ የዞኑ ዋና ኃላፊ አስተዳዳሪ ሆኖ አይ ምንም አልተፈጠረም እያለ የሚቀጥፍ እና ይሄንንም ሰው ይጠይቁልን። እኔ አሁንም ቢሆን እናንተ አሰራችሁ ላሰራችሁ ነገ መልሰው ትፈታላችሁ ወይ ደግሞ ከአርሲ አንስታችሁ የሆነ ቦታ አስቀምጣላችሁ። ሰውዬው ፈልጋችሁ ነው ያያችሁ የምትገኙ። ዛሬ ህዝቡ ሆ ብሎ ተነሳ። ይሄን ስላያችሁ እናረጋጋው ብላችሁ ሊሆን ይችላል ሲመስለኝና እውነት ከልባችሁ ከሆነ ይበል የሚያሰኝ ነው። ግን ከልባችሁ ነው ወይ ይሄ ነገር? በአሁኑ ሰዓት ሰበር ዜና ሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ምስራቅ አርሲን አስመልክቶ በአሁኑ ሰዓት ውሳኔ አስተላልፏል። ስለዚህ ውሳኔ እንገራችሁ። ቋሚ ሲኖዶስን በዛሬው ዕለት ባደረገው መደበኛ ስብሰባ ብፁዓን አባቶቻችን በቦታው ድረስ በመገኘት ወደ ቦታው በማምራት ጉዳት የደረሰባቸው ማህበረሰቦች እንዲያጽናኑ ውሳኔ አስተላልፏል። ይህም የልዑካን ቡድን በብፁዕ አባቶቻችን የሚመራ ሲሆን ቦታው ድረስ በመሄድ ችግር ያጋጠመው ቦታው ድረስ በመሄድ ችግር የደረሰባቸው ማህበረሰቦች እንደሚያጽናኑና በተጨማሪም ደግሞ ችግር ውስጥ ላሉ ማህበረሰቦች እርዳታ እንደሚያደርጉ ለሚያስፈልጋቸው ነገር ሁሉ እንደሚያሟሉና በተጨማሪም ለዚህ ችግር ቋሚ የሆነ መፍትሄ ለመስጠት ጥናት እንደሚደረግና ከሰላም ሚኒስትርና ከኦሮሚያ ክልል ጋር አንድ ላይ በመሆን ቋሚ የሆነ መፍትሄ ለማስቀመጥ እንደሚነጋገሩ ተነግሯል። በተጨማሪም በዚህ ችግር ምክንያት የተቃጠለውን ቤተክርስቲያን ለማሰራት ወደዛ እንደሚያመሩና ማህበረሰቡን ለማጽናናትና ጊዜ የሆኑ መፍትሄዎችና ቋሚ የሆነ መፍትሄዎች ለመስጠት ወደዛ እንደሚያመሩ በአሁኑ ሰዓት ታውቋል። እዚህ ላይ መፍትሄ ለመስጠትና ጊዜ እርዳታ ለማድረግ ወደዛ የሚጓዙት አባቶቻችን እኚህ ከኋላ የምትመለከቱት ብፁዓን አባቶቻችን ናቸው። ታዲያ አባቶቻችንን ብልሃት በተሞላበትና ጥበብ በተሞላበት መልኩ ይህንን ችግር ለአንዴና ለመጨረሻ ይቀርፉልናል ብለን እናስባለን። እንግዲህ ወደ 8 የሚጠጉ ብፁዓን አባቶች ወደ ቦታው እንዲያመሩ ጳጳሳቱ እንዲያመሩ ተደርጓል ወይ ደግሞ ውሳኔ ተላልፏል ትላንትና። በዚህ ጉዳይ ላይ አብረናቸውን ለመሄድ ትንጠይቅ ነበር። መች ነው ትነሱ ብለን ለነሱ ደህንነት ሲባል መች እንደሚወጣ አይነገርም የተባለው። ለጳጳሳቱ ደህንነት ሲባል መች እንደሚወጣ አይነገርም የሚል ነገር ነው መረጃው ያለኝ። እንግዲህ የሆነ ሆኖ ግን እነዚህ አባቶች ወደዛ እንዲሄዱ ተብሏልና
እኔ አሁንም ቢሆን የአርሲ ኦርቶዶክሳውያን ግድያ ዘላቂ መፍትሄ እንደሚያገኝ አንዱ ማሳያ መንግስት የራሱን አቋም ይዞ ነው የሚገኘው። ይሄ ጥቃት እየፈጸመ የሚገኘው ሸኔ ነው ብሏል። ለምን ከተባለ ምርጫ ለማደናቀፍ ያለ ነው የሚገኘው። ይሄን አቋም ባትይዙ ነበር ይሄ ነገር ይፈታል ብንለው። አቋም ይዛችሁ ሸኔ እየፈጸመ ነው ያችሁ በምትገኙበት ሁኔታ ሳታጣሩ ጥናት አልደረገም እኮ ገለልተኛ ካል ይሄን ጉዳይ እኮ አላጣራም እኮ ሪፖርት አላቀረበም እኮ ምንም ሪፖርት ሳትይዙ መታችሁ ሸኔ ነው የፈጸመው ያላችሁ የምትገኙት። ይሄን አቋም ይዛችሁ ያለ እኔ ይሄ ጉዳይ መፍትሄ ያገኛል ብዬ አላስብም። ቢሆን ገለልተኛ ካል ነገር መርምሮ ምን እየተከናወነ የሚገኘው እውነት የሚባለው ሞት አለ ወይስ የለም? እውነት ኦርቶዶክስ ብቻ የለየ ነው ወይ እውነት ሃይማኖታዊ ነው የሚለውን ነገር ገለልተኛ ካል አጣርቶ ሲያቀርብላችሁ የዛን ጊዜ ነው አዎ ሸኔ ነው አይ አይደለም ሸኔ አይደለም ማለት የምትችሉት። ግን አሁን ላይ ሳታጣሩ ምርመራ ሳይደረግ ዝም ብላችሁ ከመሬት ተነስታችሁ ሸኔ ገደለ ያላችሁ ለምትገኙ ዘላቂ መፍትሄ ለመስጠት አቋም ሳትይዙ ገለልተኛ ካል መድባችሁ ያ ገለልተኛ ካል ሄዶ ቢመረምር መልካም ነው ያስባለሁ። ሃይማኖቴን ማዕከል አድርጌ አልናገርም። እውነት ለመናገር የምናገረውም ነገር ለውጥና ውጤት ያመጣል የሚል ተስፋ የለኝም። ግን እንደ አንድ ሰብአዊ ዜጋ መናገር ስላለብኝ ይህን እላለሁ። በማንነትና በሃይማኖቱ ተለይቶ እየተገደለ ያለው ዜጋችን አደባባይ ወጥቶ የፍትህ ያለህ እያለ የሚጮኸው እየበደለና እየጎዳ ያለውን እያጠፋው ያለውን አካል መልሶ ማጥቃት አቅቶት እንዳይመስላችሁ። የሰላም የፍቅር ዋጋው ውድ ስለሆነበት በልጆቼ መከራን አላሻግርም መከራ በኔ ይብቃኝ ብሎ መከራን ተቀብሎ በአደባባይ የፍትህ ያለ እያለ የሚጮኸው ሰላም በልጦበት ነው። ዳር ቁማችሁ እየተመለከታችሁ ያላችሁ ሰዎች ካላችሁ በእኔ ያልደረሰም ብላችሁ ዝም ካላችሁ እንዲህ አይነት እልቂት የሚገባና አይደለም። የሚያመጣውን አቅጣጫ ጥሩ ስላልሆነ ኃይል ታውበሉ። ታሪክ መዝግቦ ያስቀመጣቸው የሃይማኖቶች ቁርሾ ያስከተሉት እልቂት ብዙ መሆኑን አይተናል፣ ሰምተናል። ሀገራችን የህልውናችን የማንነታችን መጥፊያ አትሁን። አሁንም እየከፈልን ያለነው መከራና ስቃይ ብዙ ነው። እባካችሁ ሰላም ይገባናል። እየተጠቃ ያለው አካል ፍትህ ብሎ መጮሁ መሸነፍ አይደለም። ሰላም ይስፈን ማለት ሌላው እንዲኖር መፍቀድ ነው። እናንተም ለልጅ ልጆቻችሁ የሚተላለፍ የደም ውርስን አትፍቀዱ፣ እንዲሆን አታድርጉ። እባካችሁ በዚህ ይብቃ። ሰላም ይስፈን፣ ፍትህ ይውረድ በሉ። የተበደለ ፍትህ ያገኝ፣ በዳይም ቅጣቱን ያገኝ። ካህን ከደብሩ ታቦት ከመንበሩ እንዳይሰደድ ስጋት አለኝ። አሁን ጿን አባቶቼ ቅዱስ ፓትርያርካችን እንዲሁም ደግሞ ሊቃውንተ ቤተክርስቲያን ይህ የአሁኑ የአርሲ በደል ካህኑን ከደብሩ ከማሳጣትም በላይ ታቦት ከመንበሩ እንዲሁ እየተቃጠለ ለስደት ስላለመዳረጋችን ምንም ዋስትና የለም። አሁን ዛሬ በደብራችን ዛሬ በቀያችን የሚፈጸምብን ሞትና እልቂት የአንድ ቀን አጀንዳ ሆኖ ከማለፉ በፊት ብፁዓን አባቶች የወዲት ጉዲት ዘመን እንዳይመጣ የአህመድ ግራኝ የበቀል እርምጃ እንዳይመጣብን የፋሺስት ጣሊያን ክፉ እርምጃ እንዳይመጣብን በዘመናችን የከፋ ፍጹም ጨለምተኛ የሆነ በዚህ ሁኔታ ከቀጠልን እርምጃ እንዳይመጣና ምዕመናንን ከቀያችን ከመንደራችን ከደብራችን ካህናቱንም እንዲሁ ከአገልግሎታቸው እንዳናጣ አሁን ላይ ብፁዓን አባቶቼ ለክርስቶስ ኢየሱስ ብላችሁ ግንዘተ ሥጋ ተፈጽሞ ያለፋችሁ የዓለም ሕይወት የማያሳስባችሁ የማያጓጓችሁ ሆናችሁ ታላቁን የምንኩስና ስልጣን ተሰጣችሁ ሚሊዮን 70-80 ሚሊዮን ህዝብ እንድትመሩ የተመረጣችሁ ብፁዓን አባቶቼ አንድ ነገር ብቻ በልጅነት መንፈስ ልጠይቃችሁ። ይህ የሚከተላችሁ ምዕመን በእናንተ ሙሉ እምነት አለን። ዛሬም ነገ ሙሉ እምነት አለን። ስታዙን ወዴት እንደ ልጅነት እያልን እንደፈለጋችሁ የምንታዘዝ ልጆቻችሁ ነን። ስለዚህ ባካችሁን ዝምታችሁን ገድላችሁ አውጥታችሁ ዝምታችሁን ገድላችሁ ከሚመለከተው መንግስት ጋር ሰላማዊ በሆነ መልኩ ተነጋግራችሁ ሞታችን፣ መታረዛችን፣ መሰደዳችን እንዲበቃ ዘንድ እባካችሁን ተማጸኑልን። እባካችሁ የእናንተን ድምጽ የሚጠብቅ ብዙ መንጋ አለ። እናንተ ኖላዊ ሄርነታችሁ እንድታረጋግጡ የሚፈልግ በብዙ ሚሊዮን የሚቆጠር መንጋ አላችሁ። ይህንን መንጋ በቤቱ እንዲቀመጥና ሰላም እንዲሰማው እንዲረጋጋ ዘንድ ስልጣን ካለው መንግስታዊ አካል ጋር እባካችሁ ተነጋገሩ። ሞት ይብቃ ብላችሁ ስለ ልጆቻችሁ ተሟገቱ። ሰላማዊ በሆነ መልኩ
ምክንያቱም እቺ ቅድስት ቤተክርስቲያን ፍጹም ስለ ሰላም የምትማልድ ነች። ስለ መሪዎች በየቀኑ ጸሎት የምታደርግ ነች። በእያንዳንዱ ስርዓተ ቅዳሴዋ ላይ ስለ መሪዎቿ፣ ስለ ሀገሪቱ፣ ስለ ዳር ድንበሯ፣ ስለ ሁሉም፣ ስለ መከላከያ ሰራዊቷ፣ ስለ ጸጥታ ሁሉ ጾም ጸሎት የምታደርስ በጸሎት የምትማልድ ሀገር ነችና እባካችሁ ብፁዓን አባቶች ይህን ታቦትን ከመንበሩ ካህኑን ከደብሩ እንዳያሳጣን እያልን የምንጸልየው ጸሎት እውን ይሆን ዘንድ ይህ ነገር የከፋ እንዳይሆን ዘንድ ከሚመለከተው ጋር ድምፁ ናችሁ። ይህን እንግዲህ እያለ የምንገኘው በነገራችን ላይ በዚህ ጉዳይ ላይ መንግስት አብይ እንደዚህ ብሏል፣ በዛ ሁሉ ሰዎች የታሰሩ ይገኛሉና ይሄን አይቶ እንግዲህ አንዳንድ ሙስሊሞች መንግስት በዚህ መንገድ አፋጣኝ መልስ መስጠቱ በጣም ገርመናል፣ አክሱም ላይ ይሄን ያክል ሙስሊም ሲገረግ ዝም ብላ ተመርጧል የሚል ነገር ሲያነሱ አየውና እውነት ህሊናቸው የተቀበለው ነው? ወገኖቻችን ሙስሊሞች ተቀበለው ነው ህሊናቸው ይሄን ነገር ወይስ ሆን ብላችሁ ራሳችሁን የዋሻችሁ የምትገኙት? የምን አፋጣኝ መልስ ነው? ኦርቶዶክሳውያን እኮ ለ8 ተከታታይ ዓመታት በኢትዮጵያ የተጨፈጨፉ ነው የሚገኙት። እንደ ቅጠል እየረገፉ ነው የሚገኙት። የምን አፋጣኝ መልስ ነው? ገና ጠቅላይ ሚኒስትሩ ዝም ብለው በቃ ለነገር እኮ ነው ያወሩት። ለነገር ጽፈው በዛ መሃል ስለ አርሲ ነኩ። በአርሲ ምርጫውን ለማደናቀፍ ነው ያሉት። እንዲሁ አይደለም እኮ ምርጫውን ለማድረግ ከምርጫ ጋር አይገናኝም። አሁንም አስጠንቀን የምናገረው ነገር ደግሞ አስረግጠን የምናገረው ነገር የአርሲ ኦርቶዶክሳውያን ግድያ የአሁኑም ሆነ ከዚህ የተደረገው ከምርጫ ጋር አይገናኝም። እናንተ ናችሁ ያገናኛችሁት። ኦኬ ከምርጫ ጋር የሚገናኝ ቢሆን ኖሮ ለመጀመሪያ ጊዜ ነበር መሆን የነበረበት። ግን አሁን ላይ የመጀመሪያ አይደለም፣ ይሄ የመጨረሻ ሊሆን አይችልም በእርግጠኝነት። ኦኬ ይሄን እያያችሁ ገና ለገና የሆነ ጽሑፍ ጻፍ ብላችሁ መንግስት ኦርቶዶክሳውያን እያዳለ ነው የምትሉ ሙስሊሞችን ያየ ነው የምንገኘው። እውነታችሁን ነው። እኔ በነገራችን ላይ ኦርቶዶክስ ላይ ስለታቢ ሆነ በሰንሰለታዊ ሆነ ብፁዕ አባታችን የተናገሩት ወደ ማተስ ስለተናገሩት በራሳችን ያለብንና ጥቃት ስነ ልቦናዊም አካላዊም ጥቃት ያደረገ እንደሆነ ለማወቅ እኔ ጥናት ማድረግ አይጠበቅባችሁም። ባይዘ ዝም ብላችሁ ቁጭ በሉና እስቲ አስቡት። እዩስ የተደረገ የሚገኘው ነገር ለተከታታይ 7 ዓመታት 4-5 ዓመታት ኢትዮጵያ ውስጥ ምን የሆነ የሚገኘው ጾረት የነበረው የት አካባቢ ነው? በዛ ጾረት ወደ የሚገኘው ማን ነው? የማን ቤተክርስቲያን የተቃጠለ የሚገኘው የማን ሃይማኖት ተቋማት ናቸው? እንደ ጥድ እየነደሩ የሚገኙት አስቡ። ዝም ብላችሁ ፓርላማ ውስጥ ምን ያክል ኦርቶዶክስ አለ? ስልጣን ላይ ዋና ኮር የሚባሉት አስቡ። ስልጣን ቦታዎች ላይ ማን ኦርቶዶክስ ነው ያለው? አስቡ። ቁጭ ብላችሁ አስቡ እስቲ። አይደለም መልስ ታገኛላችሁ የዛን ጊዜ። ኦኬ ሙስሊሞችና ክርስቲያኖች ሰንሰለታዊ ሆነ ሆንተው ታቅዶ ታሰቡበት ያደረገ የሚገኙት ጥቃት እንዳለ መታወቁት ዝም ብላችሁ ቁጭ ብላችሁ አስቡ እስቲ። ኦኬ ስልጣን ላይ ያለው ማን ነው? የምን ሃይማኖት ተከታይ ነው? ምንድነው? ከየት ነው? አስቡ። ዝም ብላችሁ ይገባቸዋል የዛን ጊዜ ብዬ እኔ ዛሬ ጀምሬው ነበር መድኃኒዓለም ሄጄ። እሺ መድኃኒዓለም ሄድኩኝ። ያው ከቤት እንኳን በቃ አልቻልኩም። አልቅሼ ጸሎት አድርጌ በቃ አንተ ምራይ ምን ማድረግ እንዳለብኝ ስተት እንዳልፈጥሩላ ምናምን ብዬ በቃ በጣም ራሴን ለማረጋጋት ሞክሬያለሁ ማለት ነው። ከዛ ምንድነው ሄድኩ መድኃኒዓለም በቃ ጸሎት አደረኩ። ከዛ ወደ ምረቱ ጋር ነበር ጸሎት እያደረኩ የነበረው። ብር እየተሰበሰበ ነበረ ማለት ነው። ከዛ ብር ምናምን እያሉ እንትን ማለት ጀመሩ ማለት ነው። በቃ ሰዎችን አስራት በኩራት ያላችሁ ምናምን ሲሉ በቃ አልቻልኩም፣ ፍንቅል አለብኝ ማለት ነው። ከዛ እዛው ወደ ምረት ላይ ቆሜ ነው የጨውኩት ማለት ነው። አርሲ ላይ ህዝብ እያለቀ ነው። እነሱ ብር ነው የሚፈልጉት፣ እኛን አይፈልጉንም። ለብራችን ብቻ ነው የሚፈልጉን። እዛ ለሚገደሉ ግዴታቸው ምናምን ብዬ ጨውኩኝ እዛ ማለት ነው። ከዛ ጥበቃዎች ምናምን አስወጡት ምናምን ብለው ጥበቃዎች እንትን አሉ። ህዝቡ ትንሽ ነገር ነበር የሚጠብቀው፣ እንዳትነኩት ብሎ ህዝቡ እንዳለ ከኔ ጎን ሆነ ማለት ነው። አሁን የሆነ ልጅ ፖስት አድርጎታል ቲክቶክ ላይ ማለት ነው። ያው በእርግጥ ብዙ ሰው እየቀረጸ ነበረ። አንድ ሰውዬ ግን የሆነ ጆሮ ነገር ነው ነገሩኝ። ከታሰርክ ምን ካልክ ይሄ ሰውዬ ነው እንትን ያለክ ምናምን ሲሉኝ እዛው ጋር አንቄ ያስኩትኝ ከገዳዮች መሀል ነው። አንተ አጥፋ አልኩት። አጥፋ አንተም ገዳዮች ነህ፣ ከገዳዮች መሀል ነህ እንዴ ምናምን ብዬ ያስኩትኝ። ያጠፋል በቃ ቶ ምናምን አሉኝና እንትን አሉኝ ማለት ነው። በጣም በቃ ዝም እንድል በጣም ብዙ ገፋፉኝ ምናምን። ዝም አልልም ብዬ በጣም ረጅም ሰዓት ቢያንስ 10 ደቂቃ ምናምን ያህል ጮክ ያለው በቃ ወደ ምረቱን ተቆጣጥሬዋለሁ ብቻዬን ማለት ነው። እየጮኩኝ ህዝብ ነበረ፣ በጣም ብዙ ህዝብ ነበር ማለት ነው። አርሲ ላይ ያለቀ ያለው ህዝብ እነሱ ዳርዳሩን አልቀው ሲጨርሱ እነሱን ጨርሰው እንትን ሲሉ ወደዚህ ይመጣሉ፣ ወደ መሀል ይመጡልሃል። እስከ መቼ ነው ዝም የምትሉት ምናምን ብዬ በደንብ ነው በቃ በደንብ አባቶች ከፊት ሆነው እኛን ሊመሩ ይገባል። እኛም አለን ከጎናቸው እነሱ ሲመሩን።
ነገር ግን እንደዛ አይደለም የሚፈልጉት ብራችንን ብቻ ነው ብዬ በቃ ጨውኩኝ። እዛ ጋር እንደ ጉድ ነው የጨውኩት ማለት ነው። በቃ በጣም የሚያውቁኝ ሰዎችም ነበሩ። ኧረ አብርሽ ምናምን ብለው ምናምን ሊያረጋጉኝ በጣም ሞከሩ። አልሰማም፣ እኔ ማንንም አልሰማም። ከፈለጋችሁ አሁን ወጥቼ መስዋዕቶኛ አሳያችኋለሁ። መስዋዕት ሆናለሁ። ለማን? እኔ ለቤተ ክርስቲያኔ መስዋዕት ለመሆን ምንም አልፈራም። እንዴ ክርስቲያን አይደላችሁ እንዴ? ክርስቲያን አይደላችሁ? ምንድነው የሚያስፈራችሁ? ወደ አምላካችን እኮ ነው የምንሄደው አልኩኝ። ቪዲዮ ተለቋል። የሆነ ልጅ ማን ነው ዞላ የሚባል ልጅ ነው የለቀቀው። አሁን በቴሌግራም ነው የላኩልኝ ራሱ ማለት ነው። እኔ ብቻዬን ስለሄድኩኝ በእኔ ስልክ ማንም የቀረጸኝ የለም። እኔ ዝም ብዬ ብቻዬን ነው ሄጄ እንትን ያልኩት ማለት ነው። ነገር ግን አሉ ያው ብዙ ሰዎች እየቀረጹ ስለነበረ መልቀቃ አንድ ሰው ለቋል። ሌሎችም መልቀቃቸው አይቀርም። ያው ግን አንዳንድ ሰዎች ደውለው ቢያጠፉልክ ምናምን እያሉኝ ነው። ባያጠፉት ነው ምለው ደግሞ ማለት ነው። ምንም አይመጣም። ምናልባት ሊያስሩኝ ይችላሉ። ከዛ ቢያልፍ ሊገሉኝ ይችላሉ። ምክንያቱም እዛ ጋርም እያለቀ ያለው የኔ ወገን ስለሆነ ማለት ነው። የኔ ወገን ነው እያለቀ ያለው። ምንድነው አሁን የተቸገር ነው? ፍራቻ አለ ውስጣችን ማለት ነው። ሊሆነ ነገር ከተናገር በቃ ወይ ልንታሰር እንችላለን፣ እንዲህ ልንሆን እንችላለን። እንዴ ለምን አይገሉህም? ቤተ ክርስቲያን ስትኖር እኮ ነው አንተ የምትኖረው። ቤተ ክርስቲያን ከሌለች እኮ አንተ ምንም። እንዴ እኛ በክርስቶስ እኮ ክርስቶስ ምናችን ነው? አካላችን። እኛ ደግሞ በሱ ላይ ያለ ምንድነው? ብልቶች ነን። አንድ አካል ላይ ያለ ብልት አንዱ ሲቆረጥ አንዱን ያሟል። ጣቴ ሲቆረጥ እኮ መላ ሰውነቴን ያመኛል። ስለዚህ ከኔ አካል ላይ የተቆረጠ እንዳለ ነው ማሰብ ያለብኝ እንጂ በቃ እኔ ቤት ስላልመጣ ብቻ እስርና ወይ የሆነ ነገር ተፈርቶ ሁሉም ሰው ዝም ሚዲያ ላይ ይጮሃል። ጀግና ነው ምናምን በቃ ይባላል። መሬት እንውረድ በቃ። እኔም እዛም ራሱ ያልኩት ሚዲያ ማትጠቀሙ ሰዎች ትኖራላችሁ። እዚህ ላይ ሚዲያ ማትጠቀሙ ሰዎች ትኖራላችሁ። አገሪቷ ላይ ምን እየተደረገ እንዳለ ምናምን ላታውቁ ትችላላችሁ። በእርግጥ የተሰወረ ነገር የለም። አሁን ግን ወቁት፣ ህዝባችሁ ወገናችሁ እያለቀ ነው፣ በየሜዳው እያለቀ ነው፣ ክርስቲያኑ እየተገደለ ነው ብዬ ነው የጮህኩት ማለት ነው። ስለዚህ ሁላችሁም ልታውቁ ልትዘጋጁ ይገባል። ከዛ ምን አደረጉ? ከ30 ደቂቃ በላይ እኔ እና በቃ ልሸኝ ብሎ አንዱ ይዞኝ ሊወጣ አልወጣም ብዬ ከኋላ ሂጄ ቁጭ አልኩኝ እዛ ከቤተ ክርስቲያኑ ጀርባ። ከ30 ደቂቃ በላይ እኔ ያደረኩትን ነገር ለማስተባበል የሆነ በቃ መድረክ ይዘው በማይክራፎን ማለት ነው። እንደዚህ አይደለም እንደዛ አይደለም ምን ታደርገዋለህ? ነገር ግን እግዚአብሔር ይመስገን አንድ ስቴፕ ሄድኩ ይመስለኛል፣ ያስጀመርኩም ይመስለኛል። አሁን ሰዎች ይሄንን አይተው በየአጥቢያው ሁሉም ሰው መነሳት አለበት ነው የምለው እኔ። ምናልባት እንኳን ምናልባት የሆነች ነገር በውስጥም ተነጋግረን ማድረግ ካለብን እናደርገዋለን እንጂ ይሄ ዝም ብሎ ሚዲያ ላይ ጮሆ አደራጁን እንዲያርጉን። ራስን አደራጅ መጀመሪያ አባቴ። በራስህ ቁረጥ፣ ወስን፣ ራስህ ላይ ወስን። ያኔ ማለት ነው ልክ አንተ ስትወስን ምንም ማደራጀት ራሱ አይጠበቅም። ሁሉም በራሱ ሲወስን ማንንም አይፈራም። በቃ ትንሽ ነገር ነው የሚጠብቀው፣ ወጥቶ ራሱን ያስከብራል ማለት ነው በቃ እንጂ አደራጁን ማን ነው የሚያደራጅ? ራሱ ወስን። በቃ ሊጥል የመጣውን ጣለው። የምን መፍራት ነው? ከእንግዲህ በኋላ መንበቅበቅ ምናምን የሚባለው ነገር ነው እኔ ማይታየኝ ማለት ነውና በቃ መሬት ላይ መውረድ አለበት። አሳያችኋለሁ ቆይ ቪዲዮን ያው ትንሽም ቢሆን በደንብ ምናልባት ላይሰማ ይችላል። ኡጋዳ ስሪ ማልጎን ኡረዝም ጀኔ ዱና ሁንዲ ኬኛ ቶኮታኔ ወሌጉ ቀብነ መሌ ነሞን ኒያጄሰን እና ጅረን ኑቲ ዝም ጀኔ ኢሳኒዳ ዱን ቀብነ ካው ቀብነ ሁንዲ ኬኛ ቶኮታኔ አንዱ አጅሮ ኦርቶዶክስ ተው ኬኛ መሌ ሰባኒ ሚቲ ሳምኒ ቤክ ሶባይን አንወጄ ሰኔ ወኔራ አመንታ ኬኛ መሌ ወንታን ብራት ሚቲ ሁንዲ ኬሰኑ ስሪት ቆጳው ቀብዱ ኦርቶዶክሱማን ኬሰን ስሪት ጭምሱ ቀብዱ ቶኩማን ዳበቹ ቀብዱ ሁንዲ ኬሰን እና እንደዛ ነው ጋይስ። ሁላችሁም በአንድነት መቆም አለባችሁ። በኦርቶዶክሳዊነታችን ነው እየተገደልን ያለ ነው እንጂ ወይ ብሔር የሚሉት ውሸት ነው፣ ሽፋን ነው፣ ሽፋን እንጂ በብሔር ምናምን አይደለም። እየተገደልን ያለ ነው ኦርቶዶክስ በመሆናችን ብቻ ነው። እኔ በቀደምም ብየዋለሁ።
ኦርቶዶክስ የምትባልን ሃይማኖት ላያት አልፈልግም ብለዋል። እንደዛ ብለዋል ፓስተር ቢኒያም ፓስተር የነበረው በፊቱ ያሁን ወንድማችን ቢኒያም ሽታይ እንደዛ ብሎናል አይደል? ስለዚህ ኦርቶዶክሳዊ በመሆናችን ብቻ ነው ልንጠፋ እንትን ምንለው። እሺ አሳያችኋለሁ። በትክክል ሁሉን ለመናገር መሬት ላይ የወረደ ስራ ያስፈልገናል። አዎ ያስፈልገናል። ትልቁ ትግልም ያለው እዛ ነው። አዎ አሁን አብርሽ ልክ እንደደረሰበት ነገር ማለት ነው። አያስጠጉም፣ አያስወሩም፣ አያናግሩም፣ አያስተነፍሱም። ስርዓተ ቢስ ትባላለህ ማለት ነው። ባለጌ ትባላለህ ማለት ነው። እና ባለጌና ስርዓተ ቢስ ብለው በህዝቡ ክፋስ ብለው እንድትባረር ወይም ደግሞ ተሸማቀ እንድትወጣ ሊያደርጉ ይሞክራሉ። ልክ እነዚህ ማለት ነው። ቆይ ሀዩ የምትባዩ ልጅ ቀጥል። እና ይሄን ይመስላል። እግዚአብሔር ይስጥልን። እንደዚህ አይነት ሰው ነው የሚያስፈልገን። እናንተ ማሳችሁ ኮሜንት ላይ አስቀምጡልኝ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን፣ ተባረከ ይጠብቅልን። ቸር ቆዩልኝ።